ዛሬ ደግሞ ሰው ተኝቷል። የእንቅልፍ ሰዓት ነው። እንዲህ እንዲህ እያልን ነው ለእናንተ ሹክ የምንለው። ለማንኛውም ግን አያምርም? ይሁት እስቲ በእናታችሁ ዋው ውበት! በስመ አብ ስንት ሰው ገዛኝ ይበሉ። ሲያምር እኮ ቁም ነገር ማርያም ሲያምር። በሙቀት ሰዓት በቃ ቅልል ብላችሁ የምትሄዱት ማለት ነው። ሄሎ በሉኝ እሺ፣ አቀርብላችኋለሁ። እና እንግዲህ ካልተሰማችሁ በደንብ ጆሮአችሁ ውስጥ ኩርኩር አድርጉትና ወይ ኤርፎኑን ወደ ውስጥ በደንብ አስገቡና አዳምጡኝ እሺ፣ ይሰማችኋል የዛኔ ማለት ነው። እኔ የምለው ግን በነገራችን ላይ የሄሉ ማነው ስሙ ብሩኬን በጣም እንደምትወደው ተናገረች። እየወደደችው ደግሞ ክፍተት እየሰጠች መሆኑን አለማወቋን ግራ የሚገባኝ እሱ ወንዶች በተገፉ ልክ አሪፍ የሆኑ ይመስላቸውና ሌላ ሴት ይዘው በህይወታቸው ያስገባሉ። ያው የሴቶቹን ነገር ከዚህ በፊት ብዙ ጊዜ ተናግሬያለሁ። ሴቶቹ ነኳችሁ ማለት እንዲያ ብሎኛል አርግዤለታለሁ እያሉ ህይወታቸውን የመበጥበጣቸውን እየገባቸውን አውቀው የሚያደርጉት ማለት ነው። ሴቶቹ ደግሞ ሆን ብለው ይገፏቸዋል። በቃ አልፈልግም እያስመሰሉ ማለት ነው። አልፈልግም ይዱጣ ምን ትሰራለህ? ማነህ አንተ ምንድነህ? ከአንተ በላይ ሰው የለም፣ ከአንተ በላይ ወንድ የለም ምናምን እያሉ በገዛ እጃቸው ህይወታቸው ውስጥ ክፍተት ይከቱና ከዛን ያ ሰው ሲርቅና ከሌላ ሴት ጋር ሲሆን ደግሞ እንቧ ከረየው ያዙ ይልቀቁኝ፣ ለምን ሄድክ፣ ለምን መጣ፣ ለምን ተኛ፣ ለምን ሳምክ፣ ለምን ገባ፣ ለምን ወጣ። ወንድ ልጅ በገፋሹ ልክ ነው ከሌላ ሴት ጋር ተከታትሎ የሚመጣልሽ ማለት ነው። የምትወጂው የምታፈቅሪ ከሆነ ከነምናምኑ ይዘሽ መኖር ማስተካከል፣ ወደ ሌላ ቦታ ላይ ያለፈውን ታሪኩን እንዳይደግሞ ወደ ሌላ ቦታ ላይ እንዳይሄድ ይዘሽ በቃሽ ከዚህ በኋላ ላይ አንተም በማለቅ ሰው አታስገባ እኔም በመሀል ሰው አላስገባም ብላችሁ ቁጭ ብላችሁ መወያየት። አልበለዚያ ትላንትና ኮተትን እያልሽ አስወጥተሽው ዛሬ ኮተቱን ይዤ ያስወጣሁት እያልሽ ነገ መገናኘታችሁ ለማይቀር በቃላት የቃላት መወራወር ብዙ ጠባሳ እንደሚቆጥር እንደሚያስይዝ እያወቃችሁ እንደው በህይወታችሁ ላይ ብታቆሙ ይሻላችኋል። እንደዚህ አይነት ሰጥ አገባ ማለት ነውና ላያዋጣ ጸሎት ለቅስፈት አለ። ላያዋጣችሁ ዝም ብላችሁ ሂድ ምን ታረጋለህ ምን ታመጣለህ ምናምን እያላችሁ ከዛ ደግሞ ሲሄዱባችሁ ለምን ሄድክ ለምን አረገዝክ ለምን አስረገዝክ ትላላችሁ። እና ሂድ ካልሹ ላይ ያስረግዝልሽ ነው። ሂድ ካልሹ ላይ ሄድልሽ ነው። ሂድ እኮ ነው ያልሽው፣ አልፈልግህም እኮ ነው ያልሽው። የምትወጂው ከሆነ ደግሞ ከመጀመሪያው ነው እሱ ሲለምንሽ አልፈልግም፣ አንቺ ስትለምኚ እሱ አልፈልግም። እንዲህ እየተገፋፋችሁ እዚህ ላይ ደረሳችሁ። አሁንስ መቆሚያችሁ መቼ ነው? እሱም ይቀጥላል። ይቺ ልጅ ግን ዘመድ ናት የሚባል ወሬ ነው የሰማሁት። ዘመድም ልትሆን ትችላለች፣ ምንምም ልትሆን ትችላለች። በዚህ ልክ በተላከላት ቪዲዮ ልክ ደግሞ ሲታሰብ ዘመድ እንደዚህ አትሆንም። በነገራችን ላይ ግን ሰምሪ የት ጠፋች? የኔ ቆንጆ የኔ ሳቂታ ጠፋች በጣም የብሩኬ እህት ማለት ነው። እና ራሳችሁ ክፍተታችሁን እየፈጠራችሁ ያዙ ይልቀቁኝ አትበሉ። ለያዙ ለገናዥ አታስቸግሩ። ሴቶች አርፋችሁ የያዛችሁትን ይዛችሁ ህፃን ልጅ የያዙትን ይዞ ነው አሉ የሚያለቅሰው። ስለዚህ የያዛችሁትን ይዛችሁ አርፋችሁ ተቀመጡ ነው ማለት ፈልገው። በመቀጠል ደግሞ ሄሉ ሽማግሌ ሊላክላት ነው። አቤት! አዎ ማመን ስላቃተው ሽማግሌ ልኮ በሽማግሌ ነገራቶችን ዘግቶ ተመልሶ ከመጣበት ሀገሩ ቢመለስ ይሻለዋል። ምክንያቱም ሄሉ አትታመንም። ሄሉ እንደወደዋለው እንዲላለው ትላለች እንጂ ያኛው ቢኒ ነው ማን ነበር ስሙ? እሱ ነው ልጅ እንዲህ ነበር የምትለው ወዳለው እኔ ካላንተ መኖር አልችልም ምናምን ነገር ብላ በመጠጥ ውስጥ ራሷን ደብቃ እንቧ ከርዮ ብላ ራሷን ልታጠፋ ሞክራ መኪና ውስጥ ልትገባ ብዙ ነገር ብላ ነበረ። ይህንን ናቲን ረስተው ማለት ነው። ያኛው ሲሄድና ዛሬ ደግሞ ናቲ ሲመጣ ናቲን እወደዋለሁ እኔ ካላንተ መኖር አልችልም፣ ላገኛችሁት ሁሉ ካላንተ መኖር አልችልም እያላችሁ ቆማችሁ እንዳትቀሩ። ለመጣ ለሄደው ካገኘው አንተ ግን ካላገኘው ካላንተ መኖር አልችልም እያላችሁ ማለት ባይዛው የራሳችሁን ነው ግምት ውስጥ እያስገባችሁ ያላችሁት። አብሯችሁ የሚኖረው ወንድ በራሱ ይገምታችኋል፣ አይደለም ሌላ ሰው ማለት ነው። ምን አይነት ልብ ቢኖራት ነው እንዴት ለዛም እሺ ትላለች። በዚህ አይነት እኮ ነገ እኔም ጥያት ብሄድ እንደው ፍቅር ውስጥ አትግባ እንጂ ተደብቃ ሌላ ቦታ ላይ የሚሄደው አይቀርም። በነገራችን ላይ በዚህን ሰዓት ላይ ሄድሽምም አልሄድሽምም ካሜራ ተጠንቀቁ እያንዳንዳችሁ። ሚዲያ ላይ ያለ ሰው ብቻ ነው፣ ከሚዲያ ጀርባ ያለ ሰው ራሱ ምንም ነገር ሲያደርግ ካሜራ መጠንቀቅ አለበት። በአሁኑ ሰዓት ላይ ካሜራ የስልክ ቁልፍ
ላይ እንኳን ካሜራ አለ። እስክሪብቶ ላይ ብቻ አይደለም ወይም ግድግዳ ላይ ብቻ አይደለም። የስልክ ቁልፍ፣ የስልክ ምንድነው የሚባለው፣ የበር ቁልፍ፣ የመኪና ቁልፍ ላይ ማለት ነው። ስለዚህ ሴቶቻችን ጥንቃቄ አድርጉ። እየተገላበጣችሁ ከዛም እየተሽለጠለጣችሁ ትመጡና እኔ ያላረኩም እኔ እንዲያረኩም ቪዲዮሽን ካሜራ ፊት ነው ማወጣልሽ፣ ሚዲያ ላይ ነው ማሰጣልሽ ስትባባሉ እኔ ያላረኩም አትሉ። በኤአይ የሚባለው እንትን እያለን እየሸወድን እኛም እያደረግነው ነፃነን ማለት አንችልም እና ብትጠነቀቁ ይሻላል። በነገራችን ላይ ደግሞ የአላዛር እናት ግን የምር ንክናት። አላዛር እናት ትንሱማ በስነ ስርዓት አማኑኤል መግባት ያለባቸው ሴቶች ናቸው። በሰላም ነው። የአላዛር እናት ልጅሽን ዳርሽ፣ አለቀ። ከልጅሽ ህይወት ውጪ፣ ወደ ራስሽ ቤት ግቢ፣ የራስሽን ትዳር የራስሽን ኑሮ ምሪ። ይችኛዋ ደግሞ ዛሬ ተነሳችና እንዳቃጠለሽኝ ያቃጥልሻለሁ ብላ አሮጌ ልብስ ይሆናል የኔ ያቃጠለችው ወስዳ ቅጥል እና ባልና ሚስቶቹም ደግሞ እናቴ ጠርሙስ ሊወራወሩ አንድ ቀንማ አሁንማ በቃ ሁለቱም እዚህ ተደራርሰዋል። እናትየው ኖሮችም አልኖረችም በጣም ተናንቀዋል። በጣም ገና ትዳር ከመሰረቱ ገና አመት እንኳን ሳይሞላቸው ተናንቀዋል። ይህ ሁሉ መናናቅን ያመጣው ምንድነው? እናት ጣልቃ ገብታ ፈልጋ አንቺ ብትድሪ ፈልጋ አንቺ ብታገናኘው እሱ ከወደዳት እሱ ካፈቀራት አለቀ። ልጅሽን መቼም አታገቢውም ወይ ልጅሽን ደግሞ ቆመ ቀራቲው ዳርሽው አገናኘሽው አለቀ። ከህይወታቸው መውጣት የሚያደርግልሽ ጥቅም አልቀር። እንግዲህ ቤት ገዝቶ አስረከበሽ። ከቤት ውጭ እንግዲህ ቀን በቀን ኑሮሽን እሱ አንቺ ቤት ማድረግ አይችልም። በቃ አገባ፣ ትዳሩን መስርቶ ትዳሩን ሰብስቦ የምን ያዙ ይልቀቁኝ ነው። አንዴ ሴት ታመጫለሽ፣ ሌላ ሴት ትንከባከበኝ እያልሽ፣ አንዴ ቤቱ ገባ ወጣት ያለሽ፣ አንዴ እሷን ከፍ ዝቅ ታርጊያታለሽ፣ አንዴ ጥንብርኩሷን ታውጫታለሽ። እንደዚህ ነው አማችና እንደሚባለው የሚኖረው። እንደዚህ አይደለም። ተከባብራችሁ ስትከባበሩ ነው አማችም ስታከብረሽ እንደሚባለው አላቀውም ማለት የልጅሽ ሚስትም አንቺን እንድታከብርሽ አንቺም አክብሪያት። የዛኔ ትከባበራላችሁ። እንዲህ ተናነቃችሁ እንዲህ ተዘላልፋችሁ ነገ ልጅ የሚባል ነገር ይመጣል። መቼም ከሁለቱ ባልና ሚስቶች ማለት ነው። ነገ ልጃችሁ ሲመጣ ደግሞ ምንድነው ሚዲያ ላይ ከአያቴ ጋር እንዲህ ተባብለሽ ነበር፣ ባልና ሚስቶቹ ነበረ እናቴ እንዲህ ነበረች አባቴ እንዲህ ነበር የምንለው። አሁን ደግሞ አያቴ እንዲህ ነበር የምታረግሽ፣ አያቴ እንዲህ ነበረች፣ አያቴ እንዲህ ነበር እናቴን የምታረጊያት፣ አያቴ ለምን እንደዚህ በመጣሽ እያለ ከልጅ እና ከአባትና ከልጅ ከአባትና ከእናት አለፈ ዘለለና ወደ አያት ሄደ ማለት ነው። ስለዚህ አያቴ አርፈሽ ተቀመጪ፣ አያቴ አርፈሽ ተሰብሰቢ፣ አያቴ በነገራችን ላይ ልጇ ሴቷ ልጇ ራሷ ነገ እኔ እንጃ ምን አይነት አማች እንደሚገጥማት። ደግሞ እኮ ሴቷ ልጇ ፊቱላ ነው እኮ የምትናገረው ማለት ነው። ነገ አሁን ሴቷ ልጅሽ አድጋ የራሷን ህይወት መስርታ የራሷን ኑሮ ስትይዝ የራሷን ፍቅረኛ ሲኖራት የፍቅረኛዋ እናት እንዳንቺ አይነት እናት ቢገጥማት አምነሽ ትቀበያለሽ ወይስ ልጅሽን አፋተሽ ነይ ትዳር ያስፈልግሽም ብለሽ ቤት ውስጥ ታስቀምጫታለሽ? መቼም ቆማ አትቀርልሽም። ትዳር ትይዛለች፣ የራሷ ህይወት ይኖራታል። በዛን አጋጣሚ ላይ ምን አይነት መልእክት ልታስተላልፊ ነው? ዛሬ በልጅሽ ህይወት ገብተሽ እንደዚህ ካልጋገርኩ ካላቦካው ካላፋታው እንዳጋባው ካላፋታው ብለሽ ያዙ ይልቀቁኝ እንዳልሹላ ነገም ደግሞ ያንቺ ልጅ የባሏ እናት እንዲህ ልታሰቃያት ትችላለች። እንዲህ የባሏ እናት ቤት ጥረጊ፣ ተነሽ ውጪ፣ ተነሽ ግቢ፣ ተነሽ ስሪ፣ ተነሽ ተንከባከብኝ፣ ተነሽ እግሬን እጠቢኝ፣ ተነሽ እንዲያርገኝ ትላታለች። አምነሽ ትቀበያለሽ? የዛኔ ደግ አደረገችሽ ልትያት ነው ወይስ ልታፋቻት እና ወደ ቤትሽ ልታስገቢያት? ሁልሽም የዘራሽው ማጭልሽ ስለማይቀር ማለት ነው። ስለዚህ በሰው ህይወት ጣልቃ የምንገባ ሴቶች፣ በሰው ህይወት ጣልቃ የምንገባ ሰዎች መጨረሻችን አያምርም። መጨረሻችን ወዴት ነው? ወደ አልጠበቅነው ወደ አልፈለግነው ቦታ ላይ ይሄዳል። ስለዚህ በስማም ዛሬ መብራቱ ሁላ ሲያምርሽ ለካሜራዬ ዋው ነው። እሺ መብራቱ ካሜራ ላይ ዋው ነው። ቲሸርቱን ሁላ አሳመረውሽ። ዛሬ ነው እንደ የለበስኩት፣ ዛሬ ነው እንደ ያየሁት። ሃይ አያምርም? ግን ጓላውም እንደዛው ያው ያምራል። ሰው ሁለት ሰው ተኝተዋልና ለዛ ነው። እሺ ስራ ገቢ ናቸውና በተረፈ ወይዘሮ መድኃኒት እናት አርፈሽ ቤትሽ ግቢ፣ አርፈሽ ትዳርሽን መስርቺ፣ አርፈሽ ወደ ባልሽ ጋር ሂጂ፣ ይሻልሻል። በበሽታ ላይ በሽታ አትሆኝብን።